ሲሲሊያዊው ከማሪዮ ፑዞ ክፍል 4። አባ ቤንጃሚኖ ንግግራቸውን በመጀመር የተወደድክ ወጣት ሆይ በሚገባ እንደተሻለህ ተስፋ አደርጋለሁ። አበምኔቱ እንደነገሩኝ መዳንህ ተአምር ነው አሉ ረጋ ባለ ድምፅ። ጁሊያኖም እግዚአብሔር ይመስገን በደንብ ተሽሎኛል በማለት በአክብሮት መለሰ። አባ ቤንጃሚኖ ምስጋናው ለሳቸው የተሰጠ ያህል በአክብሮት ጎንበስ አሉ። ጁሊያኖ ቄስ ቤንጃሚኖን በደንብ አስተዋላቸው። የልብሳቸውን ንጽህና፣ የጣቶቻቸው ልስላሴና የፊታቸው ጥርት ማለቱ ከቶ አንድም ቀን በመስክ ስራ ላይ እንዳልዋሉ ያስታውቃሉ። ነገር ግን ሁኔታቸው ሁሉ መንፈሳዊ ይመስላል። ልጄ ሆይ ኑዛዜህን ሰምቼ ቅዱስ ቁርባን ልሰጥህ ዝግጁ ነኝ። ከሰው ስትቀላቀል ከኃጢአትህ ነፃ ሆነህ ልብህ ንጹህ እንዲሆን ያስፈልግሃል አሉት በተለመደ ለስላሳ ድምጻቸው። አባቴ ይቅርታ ያደርጉልኝ፣ ኃጢአቴን ለመናዘዝ ዝግጁ አይደለሁም። ስለ ቡራኬው ግን አመሰግናለሁ አለ ጁሊያኖ። አባ ቤንጃሚኖ ራሳቸውን በማወዛወዝ መስማማታቸውን ከገለጹ በኋላ ደግ እሱ ሲሆን ግን ሌላ መልእክትም አለኝ። ወንድሜ ዶን ክሮቼ ምናልባት ከእሱ ጋር ወደ ቢላባ ሄደህ መሸሸግ ትፈልግ እንደሆነ ማወቅ ይፈልጋል። ጥሩ ደሞዝ ይከፍልሃል። ደግሞ መገንዘብ ያለብህ በእሱ ስር እስካለህ ድረስ ከማንኛውም ነገር ሊከላከልህ መቻሉን ነው አሉ። ጁሊያኖ በሰራው ጀብዶ እንደ ዶን ክሮቼ ባለ ሰው ዘንድ እንኳን መታወቁ አስገረመው። ነገር ግን በጣም በሚጠላው የማፊያ መረብ ውስጥ ላለመውደቅ መጠንቀቅ እንዳለበት ተገነዘበ። ይሄ ለእኔ ታላቅ ክብር ነው። እርስዎንም ሆነ ወንድምዎን በጣም አመሰግናለሁ። በመጀመሪያ ግን ቤተሰቦችን ማማከር ስላለብኝ የወንድምዎን ሐሳብ ለጊዜው ላለመቀበል ቢፈቅዱልኝ ሲል በትህትና በተሞላበት አነጋገር መለሰ። ማን ነው በሲሲሊ ውስጥ እንደ ዶን ክሮቼ ያለው ሰው ጠባቂነት እምቢ የሚል? አባ ቤንጃሚኖ በጣም ተገረሙ። ጁሊያኖ ግን የቄሱን ሁኔታ አይቶ በመቀጠል ምናልባት በጥቂት ሳምንታት ውስጥ ሐሳቤን ለውጬ ቢላባ እንገናኝ ይሆናል አላቸው። አባ ቤንጃሚኖ ይህንን ሲሰሙ ተደሰቱ። በምስጋና እጃቸውን ወደ ላይ አንስተው እግዚአብሔር ከአንተ ጋር ይሁን፣ ምንጊዜም ቢሆን የወንድሜ ቤት ቤትህ ነው ብለው ተሰናበቱት። ቱሪ ገዳሙን የመልቀቂያውን ጊዜ አሁን መሆን እንዳለበት ተገነዘበ። አስፖኑ ምሽት ላይ እንደመጣ ከገዳሙ ሲወጣ የሚያስፈልገውን ነገር እንዲያዘጋጅለት መመሪያ ሰጠው። እሱ የተለወጠውን ያህል አስፖኑም የተለወጠ መሆኑ ያስታውቃል። ትዕዛዙን ሲነግረው የመቃወም ሆነ ወደኋላ ማለት ምልክት አላሳየም። በመጨረሻም አስፖኑ ከኔ ጋር መምጣት ወይም ደግሞ ከቤተሰቦች ጋር መቆየት ትችላለህ፣ የራስህ ምርጫ ነው አለው። ፒሾታ ፈገግ አለ። በእርግጥ ይህን ሁሉ ክብርና ዝና ለአንተ ብቻ የምተውልህ ይመስልሃል? አንተ በተራሮቹ ላይ እንደ ልብህ ስትሆን እኔ በአህያ የወይራ ዘይት እያመላለስኩ ልኖር። ጓደኝነታችንስ? ዝምድናችንስ? ከልጅነት ጀምሮ አብረን አድገን አሁን ልለይህ ነው? አንተ በነፃነት ወደ ሞንቴሌፕሪ ስትመለስ ብቻ ነው እኔም አብሬህ የምመለሰው። አሁን ያዘዝከኝን ሁሉ ለመፈጸም ትንሽ ጊዜ ይወስዳል። ስለዚህ በ4 ቀን ውስጥ ተመልሼ ይዤ እሄዳለሁ ብሎ ተሰናብቶት ሄደ። ፒሾታ በ4ቱ ቀናት ውስጥ በጣም በዝቶበት ነበር። ጁሊያኑን አድኖ ለማምጣት ጠይቆ የነበረውን ነጋዴ አጠያይቆ ደረሰበት። ስሙም ማርኩዚ ሲባል በዶን ክሮቼና በጊዮዶ ኪዮንታና ጥበቃ ስር የሚኖር የተፈራ ሰው ነው። ከሱ ጋር አንድ አይነት ስም ያላቸው አጎቱ የአንድ ማፊያ ቡድን አለቃ ናቸው። ማርኩዚ ከሞንቴሌፕሪ ወደ ካስታላምሬ በየተወሰነ ጊዜ እንደሚጓዝ ተከታትሎ ደርሶበታል። እንዲሁም ለመጫኛ የሚጠቀምባቸውን በቅሎቹ የሚያግድለትንም ገበሬ ያውቆታል። ገበሬው የጋማ ከብቶችን ከተማው አቅራቢያ ወዳለው ጋጣ እየነዳ ሲመጣ ተመልክቶት ነገ ማርኩዚ ጉዞ ሳያደርግ እንደማይቀር
በመገመት አመሻሽ ላይ በሚያልፍበት መንገድ ላይ አድፍጦ መጠባበቅ ጀመረ። በሲሲሊያውያን ቤት ሁሉ የሚገኘውና ለሰው መግደያ የሚጠቀሙበት ሉፓራ ጠመንጃውንም ይዟል። ማርኩዚን ለመግደል የወሰነው ፖሊሶችን በመርዳት የጁሊያኖን ሬሳ ለማምጣት ስለጠየቀ ብቻ ሳይሆን ጁሊያኖን እንደሚገድለው ጉራ በመንዛቱ ጭምር ነው። እሱን መግደልም ማንንም ጁሊያኖን ለመክዳትም ሆነ አሳልፎ ለመስጠት ለሚያስብ ሁሉ ማስጠንቀቂያ ይሆናል ብሎ ያስባል። የማርኩዚም ጠመንጃ ቢሆን እንደሚያስፈልገው አውቋል። ብዙም ሳይቆይ ማርኩዚ ኮንትሮባንድ ዕቃውን ወደሚያመጣበት ወደ ካስቴላሜሪ ለመሄድ በቅሎቹን እየነዳ ሲመጣ ተመለከተው። ቀዳሚ የሆነችው በቅሎ ላይ ተቀምጦ ሌሎቹን እያስከተለ ጠመዝማዛ የሆነውን ኮረኮንቻማ መንገድ ሲወርድ ያልተጠነቀቀና ግዴለሽ እንደሆነ ያስታውቃል። ሉፓራውንም እንዳነገተ ነበር። አስፖኑ ካደፈጠበት ወጥቶ መንገዱ መሃል ላይ ሲቆም ምንም አልተሸበረም። የሚያየው አጠር ቀጠን ያለና በደንብ የተከረቸመ ፂም ያለው መልከ መልካም ወጣት ሲሆን ፈገግታው ግን የሚያናድድ አይነት ነበር። ነገር ግን አስፖኑ በጃኬቱ ሸፍኖ የነበረውን ሉፓራ ጠመንጃውን ሲያወጣ ለነገሩ የበለጠ ትኩረት ሰጠው። ያገኘኝ ባልሆነ ጊዜ ነው። ዕቃዎችንና ገና ምንም ነገር አላመጣውም። ደግሞም እነዚህ በቅሎች በወዳጆች ጥበቃ ስር ስለሆኑ ይልቅ ሌላ ደንበኛ ብትፈልግ የተሻለ ነው አለው ሸከር ባለ ድምፅ። ፒሾታ ለስለስ ባለ አነጋገር የምፈልገው ሕይወትህን ብቻ ነው ካለ በኋላ የጭካኔ ፈገግታ እያሳየው ከጥቂት ሳምንታት በፊት ለፖሊሶች የጀብዶ ስራ ልትሰራላቸው ያሰብክበትን ቀን ታስታውሰዋለህ? ሲል ጠየቀው። ማርኩዚ ወዲያውኑ አስታወሰ። እጁን ከአስፖኑ እይታ ለመጋረድም በድንገት የሆነ አስመስሎ በቅሎዋን ወደ ጎን ካዞረ በኋላ ታጥቆት የነበረውን ሽጉጥ በፍጥነት አውጥቶ ለመተኮስ ተዘጋጀ። ነገር ግን በዚያው ቅጽበት ከሉፓራው በተተኮሰ ጥይት ተመቶ ከኮርቻው ወደ ኋላ ተፈናጥሮ ኮረኮንቹ ላይ ተፈጠፈጠ። ፒሾታም ሳይረካ በመቅረቱ ላዩ ላይ በመቆም ግንባሩ ላይ ደገመው። ከዚያም በእጁ ይዞት የነበረውን ሽጉጥ ያነገተውንም ጠመንጃ ኪሶቹም ውስጥ የነበሩትን ጥይቶች ከወሰደ በኋላ በቀጥታም ይሁን በተዘዋዋሪ የጁሊያኖ ጠላቶች ለሚሆነው ሁሉ ማስጠንቀቂያ እንዲሆን በተጨማሪ አራቱንም በቅሎች በየተራ ገደላቸው። በድርጊቱ ምንም ማዘኔት አልተሰማውም። እንዲያውም ጁሊያኖን እንዳለቃው መቁጠር በመጀመሩ የበለጠ ጀግንነት ማሳየት እንደሚገባ አውቋል። በተጨማሪም በአብሮ አደግነትና በጓደኝነት ብቻም ሳይሆን በድርጊትም አቻው መሆኑንና እስከ መጨረሻው እንደማይለየው አስመስክሯል። ከሁለት ቀናት በኋላም ልክ ከ4 ሰዓት በፊት ጁሊያኖ መነኩሴዎችን በሙሉ እያመሰገነ ሲሰናበታቸው በጣም አዘኑ። በእርግጥ በማንኛውም ሃይማኖታዊ ስነስርዓታቸው ላይ ተገኝቶ አያውቅም። ለፈጸመውም ድርጊት ቢሆን ንስሐ አልገባም። ነገር ግን በስራ ወዳድነቱና ለነሱም በነበረው አክብሮት በጣም ይወዱታል። አበምኔቱ አስፖኑ እስከሚጠብቅበት እስከ ገዳሙ በር ድረስ ከሸኙት በኋላ እናቱ ባላቸው አይነት ቅርጽ የተሰራችው የጥቁሯ ድንግል ማርያም ምስል ስጦታ አበረከቱለት። ፒሾታ ተንጠልጣይ የአሜሪካ ቦርሳ ይዞ ስለነበር ተቀብሎ ውስጡ ከተተው። አስፖኑ ጁሊያኖና አበምኔቱ ሲሰነባበቱ በፌዝ ተመለከታቸው። አበምኔቱ የኮንትሮባንድ ነጋዴ፣ በሚስጥር የማፊያ አባልና ድሆች መነኩሴዎችን እንደ ባሪያ ቀጥረው ቀጥቅጠው የሚገዙ መሆናቸውን ያውቃል። አስፖኑ ያልተገነዘበው ጁሊያኖ እሱ ላይ ያሳደረበትን አፍቅሮትና ክብር እንደ አበምኔቱ ባለ ኃይልና ታላቅ ሰው ላይም ማሳደር መቻሉን ነበር። ምንም እንኳን የአበምኔቱ ፍቅር እውነተኛ ቢሆንም ከግላዊ ፍላጎት የመነጨ ነበር። ይህ ወጣት ምናልባት አንድ ቀን በሲሲሊ ውስጥ የተፈራ የተከበረና መመኪያ ሊሆናቸው ይችላል። ጁሊያኖ ግን ሕይወቱን ላዳኑለት ሰው እውነተኛ አክብሮትና ፍቅር ማሳየቱ ነበር። አበምኔቱ ከመልካም ወዳጅነታቸውና ካስቀመጡት ብዙ ዕውቀቶች ባሻገር ቤተ መጻሕፍቶቹንም እንዲጠቀምበት ፈቅደውለት ነበር። በተጨማሪም ትልቅና የከፋ ጉዳት ሳያደርሱ የሚያደርጉት በጎ ምግባርም ቢሆን በሱ ግምት የተመጣጠነ ነው። አበምኔቱና ቱሪ ከተቃቀፉ በኋላ
ቱሪ ከልቡ ማንኛውም አይነት እርዳታ ሲፈልጉ ያስታውሱኝ፣ ባለውለታዬ ስለሆኑ አልረሳዎትም አላቸው። አበምኔቱ ጀርባውን መታ መታ ካደረጉ በኋላ ክርስቲያናዊ በጎ ምግባር ውለታ አያሻው፣ ወደ እግዚአብሔር መንገድ ተመልሰህ እንድታገለግል ይሁን ሲሉ መረቁት። እንዲያው ለነገሩ እንጂ ወትሮም ቃል ኪዳኑን እንደማይረሱት እርግጠኛ ነበሩ። እንደዚህ ሩሩ ከሆነ ወጣት ዲያብሎስ ከነሳቱ ሊፈልቅበት እንደሚችል ያውቃሉ። አስፖኑ ሊቀበለው ቢፈልግም ጁሊያኖ ባለመፍቀዱ ቦርሳውን አንግተው ወደኋላ ዞር ብለው እንኳን ሳይመለከቱ መንገዳቸውን ቀጠሉ። ውስጥ ልብሶችንና መሳሪያዎችን ማውጣት ጀመረ። ጁሊያኖም ከላይ የለበሰውን የመነኩሴ ልብሶችን አውልቆ በምትኩ ብዙ ኪሶች ያለው ትልቅ የቆዳ ጃኬቱን ለበሰ። በወገቡም 2 ሽጉጥ ግራና ቀኝ ታጥቆ አውቶማቲኩን ሽጉጥ ደግሞ በፍጥነት መጠቀም እንዲችለው ጃኬቱ ኪሱ ውስጥ ከተተው። በጥይት የተመታ ዝናር ወገቡ ላይ ታጥቆ ተጨማሪ ትንንሽ የጥይት ሳጥኖችን በጃኬት ኪሶቹ ውስጥ አደረገ። እንዲሁም ኮሌታው ስር እንደ ማህደር በተሰፋች ኪስ ውስጥ አነስተኛ ሽጉጡን ካደረገ በኋላ በመጨረሻ አስፖኑ ያቀረበውን ጩቤ ጎኑ ኪስ ባለው ቦት ጫማ ውስጥ ሻጠው። ጠመንጃውን ግን ትከሻው ላይ አንግቶ በመጨረሻ ዝግጁ ሆኖ በመደነቅ የሚያስተውለውን አስፖኑን በፈገግታ ተመለከተው። ፒሾታ ካነገተው ሉፓራና በጀርባው ዘወትር ከሚታጠቀው ጩቤ በስተቀር ምንም ተጨማሪ ነገር አልያዘም። ጁሊያኖ ይህን ሁሉ መሸከም በመቻሉ ግን ተገርሟል። አንተን ሳይ ራቁቴን ያለው ይመስለኛል። ይህንን ሁሉ ብረት ተሸክመ መሄድ የምትችል ይመስላል። ብትወድቅ በፍጹም ላነሳ አልችልም ሲል መገረሙን በሚገልጽ ሁኔታ ተናገረ። ጠላቶቼን ለመጋፈጥ ወይም ቤተሰቦችን ለማየት ዝግጁ ነኝ በማለት ፈገግታ ባልተለየው ቆራጥነት መለሰለት። ተያይዘውም ጉዟቸውን ወደ ሞንቴኔፕሪ ጀመሩ። ቱሪ ከዚህ በፊት ታይቶበት በማይታወቅ የሰላምና እርግጠኝነት ተሰምቶታል። በሞትና በጠላቶቹ ላይ ታጥቆ ከርቀት የሚመጣውን የሎሚና የአበቦች መዓዛ እየማጉ በነፋሻው አየር ሲጓዙ ወደፊትም ምን አይነት ዝናና ድል እንደሚጠብቀው ባያውቅም ዝነኛና ባለድል እንደሚሆን ግን እርግጠኛ ነበር። ከአሁን በኋላ ፖሊሶችን፣ ዳኞችንና የተዛባ ሕጋቸውን የሚፈራ ድሃ ገጠሬ መሆኑ አብቅቷል። እነዛ በታሪክ የሚያውቃቸውና ያሰቡትን ከፍጻሜ አድርሰው እንዳለፉት ጀግኖች ሁሉ እሱም ታምራዊ የሆነ የታላቁ ድላቸው ተቀዳሽ መሆኑ ተገንዝቧል። ወጣ ገባውን ተራራ አልፈው ወደ ሞንቴኔፕሪ በሚወስዳቸው መንገድ ላይ በማርያምና በልጇ የተሰየመውን ስፍራ ሲያልፉ አስፖኑ ከፖም ዛፎቹ ወደቀች ፍሬ አንስቶ ሲያሻትና ፈገግ ሲል ተመለከተው። በጉዟቸው ወቅት የሚወድቁ የዛፍ ፍሬዎች የቅጠሎቻቸው ኮሽታና ከነፍሳት ድምፅ ሌላ የሚሰማ አልነበረም። የምሽቱ አየርም እጅግ ደስ የሚል መዓዛ የተሞላ ነበር። አስፖኑ ፍሬዋን መልሶ ሲወረውራ ታየ። ይህ ጓደኛው መሰረቱ ልጅነታቸው በሆነው ፍቅር ላይ የበለጠ ፍቅር ጨምሮበታል። እንደ ብዙ የሲሲሊ ገጠሬ ከንቱ ሞት መሞት የነሱ ዕጣ እንደማይሆን እርግጠኛ ነው። ሕያውነቱንም ከጓደኛው ጋር ከመጋራት የሚከለክለው ነገር አይኖርም። ጁሊያኖ በከፍተኛ የደስታ ስሜት ተመስጦም አስፖኑ በዚህ አምናለሁ እያለ ነጫጭ ቋጥኞችን እየመንገዱ ላይ ያሉ በኢየሱስና በሌሎች ቅዱሳን የተሰየሙትን ስፍራዎችና የተራራውን የመጨረሻ ጉብታ አልፎ የሞንቴኔፕሪን መንገድ ይዞ ሮጠ። ፒሾታም እየሳቀ ተከተለው። ከበላያቸው እንደ ሰንሰለት በተያያዙ ተራራዎች የተከበቡት የቪያቤላ መኖሪያ ቤቶች ከተራራው ስር በ100 ያርድ ርቀት የተሸፈነው የግጦሽ መሬት ሲኖራቸው እያንዳንዱ መኖሪያ ቤትም የጓሮ አትክልት አለው። አንዳንዶቹም በተጨማሪ የወይራ ወይም ደግሞ የሎሚ ዛፍ ነበራቸው። እነ ጁሊያኖ ቤት ሲደርሱ የውጩ በር ክፍት ስለነበር ወደ ውስጥ ሲዘልቁ እናቱ በር ላይ ሲጠብቋቸው አገኟቸው። ሩጠው በመሄድ እጁን ከያዙ በኋላ ሲስሙት እንባቸው በጉንጫቸው ላይ እየወረደ ነበር። ጁሊያኖ ግን በሕይወቱ ለመጀመሪያ ጊዜ ለፍቅራቸው ተገቢውን ምላሽ ሳይሰጥ ቀረ። ሰዓቱ ወደ እኩለ ሌሊት የተቃረበ ቢሆንም ጨረቃዋ ደማቅ ስለነበረች በሰላዮች እንዳይታዩ በመፍራት በፍጥነት ወደ ቤት ገቡ። የጁሊያኖና የአስፖኑ ቤተሰቦች ምናልባትም
ፖሊሶች ከመጡ አስቀድመው እንዲያስታውቁ በየመንገዱ ዘመዶቻቸውን አቁመዋል። በቤት ውስጥም የጁሊያኖ ጓደኞችና ቤተሰቦች መምጣቱን በጉጉት እየተጠባበቁ ሲሆን ዝግጅቱም ልክ ለፋሲካ በዓል የሚደርሰውን ያክል ነበር። የጁሊያኖ አባት ካቀፉት በኋላ ደስታቸውን ለመግለጥ ጀርባውን ቸብ ቸብ አደረጉት። በዚሁም ወቅት ሄክቶር አዶኒስና ሁለት እህቶቹ እንዲሁም ባሏ የሞተባትና ዕድሜዋ በግምት 35 ዓመት የሚደርስ ላቬኒራ የምትባል ጎረቤታቸው ነበሩ። ታዋቂ ሽፍታ የነበረውና የካንዴሬሊያ የሚባለው ባለቤቷ በከሃዲው ሰው ምክንያት በፖሊስ ደፈጣ የተገደለው ከዓመት በፊት ነበር። ባሏ ከሞተ በኋላ የእናቱ የቅርብ ጓደኛ የሆነች ቢሆንም በዚህ ወቅት መገኘቷ ግን ጁሊያኖን አስገርሞታል። የጋበዟት እናቱ መሆን አለባቸው። ግን ለምን ይሆን ሲል ለጊዜው አሰበ። ቱሪን ልክ በውጭ ሀገር ረዘም ባለ ጊዜ ከርሞ የተመለሰ ያህል አስተናገዱት። ተመግቦ ካበቁም በኋላ አባትየው ቁስሉን ማየት ስለፈለጉ ሸሚዙን ወደ ላይ ገልጦ ጠባሳውን አሳያቸው። እናቱ በደንብ ያልሻከረውን የቁስሉን ጠባሳ በማየታቸው በሐዘን ተዋጡ። ጁሊያኖም ሁኔታቸውን አይቶ እስር ቤት ገብቼ ባስቲናዶ ከሚያስከትልብኝ ምልክት ጋር ብታየኝ ይሻል ነበር እንዴ? አለ በፈገግታ። ከምግቡ በኋላ ቤት የተቀመጠ የወይን ጠጅ ተቀዳላቸው። የጁሊያኖ አባትና እናት እንደተለመደው አሜሪካ በነበሩበት ጊዜ ስላሳለፉት ጊዜና ስለ ሀገሪቱ ይጫወቱ ነበር። ሄክቶር አዶኒስም ስለ ሲሲሊ ታሪክ በሰፊው ተረከላቸው። ስለ ጋሪባልዲና ስለ ዝነኛ ቀይ ሸሚዞች ከብዙ መቶ ዓመታት በፊት የፈረንሳይን ቅኝ ገዢዎች ለመዋጋት ተነስቶ ስለነበረው የሲሲሊ ሕዝብ፣ የሲሲሊያውያን የጭቆና ታሪክ የተጀመረውና በሮማ እንደነበር ከዚያም በመቀጠል በሞርስ በኖርማኖችና በፈረንሳይ በጀርመኖችና በአስፖኒያውያን እንደሆነ ገለጸላቸው። ሲሲሊያውያን በፍጹም ነፃ ያልነበሩ፣ እየተራቡ ያሉ፣ ጉልበታቸውን በርካሽ እየተሸጠና ደማቸውን በቀላሉ እንደፈሰሰ የኖሩ ህዝቦች መሆናቸውን ተረከ። ስለዚህም በመንግስት በህግና እንዲሁም ምንጊዜም ቢሆን ተገን የለሽ በሚያደርጋቸው በህብረተሰቡ አወቃቀር የሚያምን አንድም ሲሲሊያዊ አይኖርም። ጁሊያኖ እነዚህን ታሪኮች ለዓመታት የሰማቸውና በአእምሮ የተቀረጹ ቢሆኑም እንዴት ሊለውጣቸው እንደሚችል የተገነዘበው ግን ገና አሁን ነበር። ጁሊያኖ አስፖኖ ሲጋራውን እያጨሰ ቡናውን ፉት ሲል አስተዋለው። በዚህ በደስታ የተሞላ የውህደት ወቅት ያሳየው የነበረው የምጸት ፈገግታ ነበር። ከተሳሰቡበት ሰዎች ሁሉ በሐሳቡ ሊስማማ የሚችል እሱ ብቻ ነበር። ላቬኒራን አስተዋላት። እናቱ ለምን ጋበዟት? እሷስ ለምን ተቀበለች? ፊቷ ውብ ሲሆን ጠንካራና ጥቁር ቅንድቦቿ በጭስ የደበዘዘው ብርሃን ውስጥ ሲታዩ ወደ ሐምራዊነት የተለወጡት ጠቆር ያሉ ቀይ ከናፍሮቿ ልዩ ናቸው። የለበሰችው የሲሲሊ ሴቶች ለሐዘን የሚለብሱትን ጥቁር ረጅም ሰፊ ልብስ በመሆኑ ቅርጿን ለመለየት ያዳግታል። ጁሊያኖም በአደጋው ወቅት ስላጋጠመው ሁኔታ አጫወታቸው። አባትየው ከወይን ጠጁ ሞቅታ የተነሳ ፖሊሱን መግደሉን ደገፉ። ከዚያም ገበሬው መጥቶ ስለ አህያው እንደጠየቃቸውና የሰጡትን መልስ በመጥቀስ አህያው ስለጠፋ መከፋት የለብህም፣ እኔም ልጄን አጥቻለሁ እንዳሉት ተናገሩ። አህያን ሲፈልግ አለ አስፖኖም። ሁሉም ከት ብለው ሳቁ። የጁሊያኖ አባት በመቀጠል ገበሬው ፖሊስ መገደሉን ሲሰማ እንዳይገረፍ በመፍራት አህያውን መጠየቁን ትቶ ተመለሰ አሉ። እንዲከፈለው ይደረጋል በማለት ጁሊያኖ ተናገረ። በመጨረሻም ሄክቶር አዶኒስ ቱሪን የማዳኛ ዕቅዱን መግለጽ ጀመረ። ለተገደለው ሰውዬ ቤተሰቦች የደም ዋጋ ለመክፈል ወላጆቹ መሬታቸውን በወለድ አግድ ማስያዝ ይኖርባቸዋል። በተጨማሪም የሚሆነውንም ገንዘብ ሄክቶር ያወጣል። ክፍያው የሚካሄደውም የሟቹ ቤተሰቦች ንዴቱ በረድ ካላቸው በኋላ መሆኑን እንዳለበትና ለዚህም ዶን ክሮቼ ያለውን ተሰሚነት በመጠቀም የሰውየውን ቤተሰቦችና የመንግስት ባለስልጣኖችን ማግባባት እንዳለበት ገለጹ። ትንሽ ችግር የሚፈጥር ነገር ቢኖር በዚያን ዕለት የተያዘው መታወቂያ ወረቀት ሲሆን ይህንንም ዶን ክሮቼ ከአቃቢ ሕጉ ፋይል ውስጥ እንዲጠፋ ማድረግ እንደሚችል አስረዳቸው። ይህ ሁሉ እስኪጠናቀቅ ቢያንስ ዓመት ያህል ስለሚፈጅ እስከዚያው ቱሪ በተራሮች ላይ መቆየት እንዳለበት በመግለጽ ንግግሩ እንደመደመ። ቱሪ
ፈገግ እያለና ራሱን እያወዛወዘ ንዴቱን ሳያሳውቅ በጥሞና አዳመጠ። እነሱ የተመለከቱት በግምት ከዛሬ 2 ወር በፊት በበዓሉ ጊዜ የነበረውን ቱሪ ነው። ሲቀመጥ ጃኬቱን አውልቆና የታጠቀውን መሳሪያ እግሩ ስር እያስቀመጠ ቢሆንም ሰውነቱ ላይ ያለው ጠባሳ ለነሱ ምንም መስሎ አልታያቸውም። በሰውነቱ የገባችው ጥይት ምን ያህል እንደለወጠችው ለመገመት አልቻሉም ነበር። ቤት ባለበት ሰዓት ምንም የሚያስፈራው ነገር የለም። የታመኑ ሰዎች በአካባቢው ተሰራጭተው ከማንኛውም አደጋ በፊት ማስጠንቀቂያ እንዲሰጡ ይጠብቃሉ። ቤቱም ቢሆን ከብዙ ዓመታት በፊት በድንጋይ የተገነባና መስኮቶችም አንድ ጫማ ውፍረት ባላቸው የሚጠቃለሉና የሚዘረጉ እንጨቶች የተዘጉ ሲሆን ምንም አይነት ብርሃን ከቤቱ ውጭ አይታይም። በሩም ከጠንካራ እንጨት የተሰራና የብረት መቀርቀሪያ ያለው ስለሆነ ጠላት በፍጥነት ገብቶ በቀላሉ ያልተጠበቀ አደጋ ሊያደርስ አይችልም። ያም ሆኖ ግን ጁሊያኖ አደጋ ላይ ያለ መስሎ ተሰማው። እነዚህ የሚወዱት ሰዎች ወደ ድሮ ውስንነቱ ሊመልሱት እየጣሩ ነው። ስለዚህ ለነሱም ቢሆን መጨከኑን ማሳየት አለበት። ከኃይለኝነት ይልቅ መወደድ የወጣቶች ሁሉ ህልም ቢሆንም ጁሊያኖ ግን በቅድሚያ ኃይል እንደሚያስፈልግ በግልጽ ተገንዝቧል። ሄክቶር እና ሌሎችንም በየተራ ተመለከታቸው። ውድ የክርስትና አባቴ፣ ንግግርህ ለእኔ መቆርቆርህና ካለ ፍቅር የመነጨ እንደሆነ ይገባኛል። ነገር ግን ወላጆቼ እኔን ከችግር ለማውጣት ሲሉ መሬታቸውን እንዲያጡና ሁላችሁም ብትሆኑ ደግሞ ስለ እኔ ብዙ እንድታስቡ አልፈልግም። እኔ ነፍስ ያወቅኩና በግዴለሽነት ላጠፋሁት ጥፋት መቀጣት የምችለው ሰው ነኝ። ማናችሁም ደግሞ ለፖሊሱ ሞት የደም ዋጋ እንድትከፍሉ አልፈልግም። ታስታውሳላችሁ፣ ለትንሽ አይብ ሲል ሊገለኝ የተኮሰው ሰው እሱ ነው። እኔ ግን የምሞት ስለመሆኔ ስለመሰለኝ ሞቴን ለመቀበል ተኮስኩበት እንጂ አላደርገውም ነበር። ያ ሁሉ አልፈዋል። አሁን ግን እንደ በፊቱ ለሞትም ቀላል ሁኝ አልገኝም አለ ጥልቅ በሆነ ድምፅ። እንዲሁም ተራሮቹ ላይ መኖር እኮ በጣም ያስደስታል ሲል አስፖኑ በፈገግታ ተናገረ። የጁሊያኖ እናት ግን በንግግራቸው አልረኩም። ሁሉም እንደሚያያቸው በጣም የፈሩ የተጨነቁና አይኖቻቸውም እንባ ያቀረረ ነበሩ። ተስፋ በቆረጠና በሻከረ ድምፅ እባክህ ሽፍታ አትሁንብኝ፣ እነዚህ የተቸገሩ ህዝቦች አትዝረፍ። እስቲ ላቪኔራ ባሏ ምን አይነት ኑሮ ይኖር እንደነበር ትንገርህ አሉት። ላቪኔራ ቀና ብላ ጁሊያኖን ትክ ብላ ተመለከተችው። እሱን ወደ እሷ ለመሳብ ፊቷ ፍቅራዊ ስሜት ተላብሶ አይኗ ጥርት ብሎና የሚጋብዝ አይነት ሆኖ ነበር። በፊት እንደ አሮጊት ይመለከታት የነበረው ጁሊያኖ የወሲብ ስሜቱ ተቀሰቀሰበት። ስትናገር ድምጿ ሸካራና ውስጣዊ ስሜቷን የሚገልጽ ነበር። አሁን አንተ ልትኖርባቸው የምትፈልጋቸው ተራሮች ላይ ባሌ እንደ አውሬ ይኖርባቸዋል። ሁልጊዜም እንደፈራ መብላት አይችል፣ መተኛት አይችል። አልጋ ላይ ሆነን እንኳን እያንዳንዱ ጥቃቅን ድምፅ ታስፈራው ነበረ። ይተኛ የነበረው መሳሪያውን አልጋው አጠገብ አድርጎ ቢሆንም ምንም አልረዳውም። ሁሌ እንደባነነ ነበር። ልጃችንን የታመመች ጊዜ ሊጎበኛት ፈለገ። እነሱም እንስፍስፍ እንደሆነና እንደሚመጣ ስለሚያውቁ ጠብቀው እንደ ውሻ ከገደሉት በኋላ ሬሳው ላይ ቆመው ተሳለቁብኝ። ጁሊያኖ የአስፖን ፈገግ ያለ ፊት ተመለከተ። ትልቁ ሽፍታ ካንዴሬሊያ እንስፍስፍ የፖሊስ ወሬ አቀባዮች እንደሆኑ የጠረጠራቸውን 6 ሰዎች ያለ ርህራሄ የጨፈጨፈ ድሃን ከሀብታም ሳይለይ በመርዝ ከገጠሩ ሕዝብ ላይ ሽብር የነዛ የነበረ ሽፍታ ሚስቱ ግን የምታውቀው ሆደ ቡቡ እንደሆነ ነው። ላቪኔራ የፒሾታን ፈገግታ አልተመለከተችም። ንግግሯን በመቀጠልም እሱም በቀበርኩኝ በሳምንቱ ልጄንም ደገምኩኝ። በሽታዋ የሳምባ እብጠት ነበር አሉ። ለሞት ያበቃት ግን የአባቷ ሐዘን ነበር። ከሁሉም የማስታውሰው ነገር ቢኖር በሽፍታነት ኑሮ ልጎበኘው በሄድኩበት ቁጥር ዘወትር እንደተራበ እንደደበረውና አንዳንዴም እንደታመመ ነበር። እንደ በፊቱ የሰላም ኑሮ ለመኖር ያለውን ሁሉ ለመገመት ወይም ደግሞ ለመስጠት ወደኋላ አይልም ነበር። ነፍሱን ይማረውና ከሁሉም የከፋው ግን የልቡ እንደ ወይራ ፍሬ መጠጠርና ሰብአዊነቱን መርሳቱ ነው። እና ቱሪ ኩሩ አትሁን፣ ለደረሰብህ ነገር እኛ እንርዳህ፣ ባሌ የነበረበት ሁኔታ ላይ ለመግባት አትመኝ በማለት ንግግሯን እንደመደመች
ቤቱ በጸጥታ ተዋጠ። አስፖኑም ፈገግታውን አቆመ። የጁሊያኖ አባት መሬታቸውን ቢያጡ እንደማያዝኑና እንዲያውም ካልጋቸው አርፍደው እንደሚነሱ በመግለጥ አጉተመተሙ። ሄክቶር አዶኒስ የጠረጴዛውን ልብስ በመተከዝ ይመለከት ጀመር። ማናቸውም አይናገሩም። ጸጥታውን ያደፈረሰው የበሩ በቀስታ መንኳኳት ነበር። ከጠባቂዎቹ አንደኛው የማስጠንቀቂያ ምልክት ሲሆን ፒሾታር ያናገረው ወደ በሩ ሄዶ ሲመለስም ጁሊያኖ እንዲታጠቅ ምልክት ሰጠው። የፖሊሶቹ ሰፈር በመብራት ተጥለቅልቋል። ወደ ከተማው አደባባይ የሚያስወጣው የቪያ ቤላ መንገድ መጨረሻ በፖሊሶች መኪና ተዘግቷል። ቤቱንም ለመክበብ እየተዘጋጁ ስለሆነ በፍጥነት ተሰናብተን መሄድ ይኖርብናል ሲል ተናገረ። ሁሉንም የገረማቸው ግን የጁሊያኖ በሁኔታው አለመደናገጥ ነበር። እናቱ በፍጥነት ሄደው ተጠመጠሙበት። ሁሉንም ከተሰናበተ በኋላ ጃኬቱን አጥልቆና ጠመንጃውን አንግቶ ወደ አስፖኑ በመዞር ከፈለግ ከዚህ ቆይተ በኋላ ተራራው ላይ ልንገናኝ እንችላለን፣ አሊያም አሁን እንሂድ አለው። አስፖኑም ምንም ሳይመልስለት ወደ ጓሮ በር በመሄድ ከፈተው። እናቱ በድጋሚ ጥብቅ አድርገው አቅፈው ከሳሙት በኋላ ልጄ እባክህን ተደበቅ፣ እኛ እንርዳህ፣ በችኮላ ምንም ነገር አታደርግ አሉት። እሱ ግን ምንም ሳይመልስ ከእቅፋቸው ወጥቶ ሄደ። ፒሾታ ከፊት ሜዳውን አቋርጦ የተራራው መጀመሪያ ከሆነው ዳገታማ ቦታ ሲደርስ ጁሊያኖ አፋጭቶ አስቆመው። ወደ ተራራው የሚወስደው መንገድ ግልጽ ሲሆን በዚያ አካባቢ አሳሽ ፖሊሶች አለመኖራቸውን ጠባቂዎች ነግረውታል። ግሮታ ቢያንካ ከደረሱ ምንም የሚያሰጋቸው ነገር አይኖርም። ፖሊሶቹ በዚህ ጨለሚያ እዚያ ድረስ ተከትለዋቸው ከሄዱ ወደር የሌለው ጀግንነትና ሞኝነት ይሆናል። ጁሊያኖ እንደደረሰበት አስፖኑ ለመሆኑ የከተማው የፖሊስ ቡድን ምን ያህል ወታደሮች አሉት ሲል ጠየቀው። 12 ካለ በኋላ ትንሽ ቆይቶ እና ማርሻሎ ሲል መለሰለት። ጁሊያኖ ስቆ 13 ገድ የሌለው ቁጥር ነው፣ ደግሞ ስለምንድን ነው ከነዚህ ጥቂት ወታደሮች የምንሸሸው ካለ በኋላ ጥቂት አሰብ አድርጎ ተከተለኝ ያለውና መንገዱን ይዞ ዞሮ እየመራ ወደ ሜዳው ተመልሰው በሌላ አቅጣጫ ወደ ከተማው ገቡ። በዚያም ከቪያ ቤላ ባሻገር የነ ጁሊያኖን ቤት ማየት በሚችሉበት ጠባብ መንገድ ላይ አድፍጠው ይጠባበቁ ጀመር። ከ5 ደቂቃ በኋላ በቪያ ቤላ መንገድ ላይ የጂፕ መኪና ድምፅ ሰሙ። 6 ካሪቢሪዎችና ማርሻሎን ጭኖ ነበር። ሁለቱ ካርቢሪዎች በፍጥነት ወርደው መንገዱን በመሻገር የቤቱን የጓሮ በር ሲይዙ ማርሻሎና ሌሎች ሁለቱ ደግሞ ወደፊት ለፊቱ በር በመሄድ በኃይል ማንኳኳት ጀመሩ። ወዲያውኑ አንድ በሸራ የተሸፈነች መኪና ከጂፑ ከኋላ መታ ስትቆም ሁለት ወታደሮች ወርደው ጎዳናውን መቆጣጠር ጀመሩ። ቱሪ ይህንን ሁሉ በጥንቃቄ ያስተዋለ። ፖሊሶቹ አደጋ የሚጣልበት ሰው ለመከላከል ያልተዘጋጀ እንደሆነ አድርገው ገምተዋል። ከዚህም የሚያይል ኃያል ከመጣባቸው ያላቸው አማራጭ መሸሽ ብቻ እንደሆነ ተገነዘበ። ምንም አይነት ሁኔታ ቢፈጠር መከላከሉ ዋና ዓላማ መሆን እንደሚገባ አወቀ። ጁሊያኖ በዚህ በመጀመሪያ ታሪካዊ ዕቅድ ለመታኮስ ቢፈልግ በቀላሉ ሁኔታዎችን መቆጣጠር እንደሚችል በማወቁ ተገረመ። በእርግጥ በር ላይ ባሉት ማርሻሎና ካርቢሪዎች ላይ ቢተኩስ ምናልባት ቤተሰቦቹን ሊጎዳ ይችላል። ነገር ግን መንገዱን የሚጠብቁትና ሹፌሮችን በቀላሉ መግደል ይቻላል። ይህንንም ማርሻሎና ሌሎች ቤት ውስጥ በገቡበት ቅጽበት መፈጸም ሲቻል ወደ ውስጥ የገቡትም መውጣት ስለማይደፍሩ እሱና አስፖኑ በቀላሉ ማምለጥ ይችላሉ። ለጊዜው ግን ደም መፋሰሱን አልፈለገውም። የፈለገው ወደፊቱ ዋነኛ ተቀናቃኙ የሚሆነው ማርሻሎ ስራውን እንዴት እንደሚያከናውን ማየት ብቻ ነበር። ልክ በዚህ ወቅት የቤቱ በር በጁሊያኖ አባት ተከፈተ። ማርሻሎ ወዲያው እጃቸውን በኃይል በመጎተት ወደ ውጭ ካሽቀነጠራቸው በኋላ እዚያው እንዲቆዩ ትዕዛዝ ሰጠ። ማርሻሎ በኢጣሊያ ካርቢሪዎች ውስጥ ካሉት የበታች ሹማምንት መካከል ከፍተኛ ስልጣን ያለው ሲሆን የትንንሽ ከተሞች አዛዥ በመሆንም ይሾማል። ስለዚህ በህብረተሰቡ ዘንድ እንደ ከተማው ከንቲባና እንደ ሃይማኖት መሪ ሁሉ ከፍተኛ አክብሮት ይደረግለታል። በመሆኑም ወደ ቤት የሚያስገባውን በር ከልለው በንቀት እግሩ ስር ምራቃቸውን የተፉበትን የጁሊያኖን እናት አይነት አቀባበል አልጠበቀም።
እሱና 3 ወታደሮች ኃይል በመጠቀም ወደ ቤት ከገቡ በኋላ የጁሊያኖን እናት ስድብ፣ እርግማንና ቁጣ ችላ በማለት ቤቱን በሚገባ ፈተሹ። ከዚያም ቤት ውስጥ የሚገኙትንና የጎረቤቱን ሰዎች ሁሉ ወደ ውጭ አስወጧቸው። ሴቶቹ እየተራገሙና እየተሳደቡ ነበር። የቤቱ ውስጥ ፍተሻ ፍሬ አልባ መሆኑ ከታወቀ በኋላ ማርሻሉ የቤተሰቡን አባላት ጥያቄ መጠየቅ ጀመረ። የጁሊያኖ አባት በመገረም በራሴ ልጅ ላይ የምጠቁም ይመስላል በማለት ማርሻሉን በመጠየቃቸው ጎረቤቶቻቸው አድናቆታቸውን በጩኸት ገለጹ። ማርሻሉም በዚህ ወቅት የጁሊያኖ ቤተሰቦች ወደ ቤት እንዲገቡ አዘዘ። እነ ጁሊያኖ እንዳደፈጡ አስፖኑ መሳሪያችንን እናት ዘንድ ባለመተዋችን እድለኞች ናቸው አለ። ቱሪ ግን መልስ አልሰጠውም። በጣም ተናዶ ራሱንም የሚቆጣጠረው በግድ ነበር። ከጎረቤቶቹ አንዱ የነ ጁሊያኖ ወላጆች እንደዚህ መጎሳቆል እንደማይገባቸው ደፍሮ በመናገሩ ማርሻሉ በያዘው በትር ሲመታው፣ ሁለቱ የካርቦሪዎች ደግሞ ሌሎችን ወንዶች እየገፈታተሩና እየደበደቡ በሸራ የተሸፈነው መኪና ውስጥ አስገቧቸው። ከወንዶቹ አንዱ ከማርሻሉ ትይዩ ብቻውን ቆሞ ነበር። ማርሻሉ ላይ ስለዛተበትም በጥይት ተመቶ ከመንገዱ ጠርዝ ላይ ወደቀ። በዚህን ጊዜ ቤት የነበረችው ሚስቱ እየሮጠች መጣ፣ እላዩ ላይ ተደፋች። ቱሪ ሰዎችን በሚገባ የሚያውቃቸው የወላጆቹ የጥንት ወዳጆችና ሴትዮዋም ሁሌ ለፋሲካ ለእናቱ እቤት የተደፋ ዳቦ ይዛ ትመጣ እንደነበር አስታወሰ። ቱሪ የፒሾታን ትከሻ ነካ ነካ አድርጎ እንዲከተለው ሹክ አለው። ተያይዘውም በቪያ ቤላ መንገድ መጨረሻ ላይ ወዳለው አደባባይ ወደሚያደርሳቸው መንገድ መሮጥ ጀመሩ። ፒሾታ ከኋላው የተከተለውን በቁጣ ምን እያደረክ ነው ካለ በኋላ ዝም አለ። ቱሪ ሊያደርግ ያሰበው ገባው። እስረኞችን የያዘው መኪና የቪያ ቤላን መንገድ እንደጨረሰ አደባባዩን ዞሮ ቤላምቤቦ የሚባለው የወታደሮች ካምፕ እንደሚሄድ ያውቃል። መንታ በሆነው ጨለማ መንገድ ሲሮጥ ቱሪ ጁሊያኖ እንደ እግዚአብሔር የማይታይ መሰለው። ጠላቶቹ የሚያደርገውን የሚያልሙ እንዲያውም ደግሞ የማይገምቱ እና ወደ ተራራው የሸሸ እንደሚመስላቸው ያውቃል። ለወደፊቱ የእናቱን ቤት እንዳይደፍሩና የሰው ደም ከማፍሰሳቸው በፊት 2-3 እንዲያስቡ የሚያደርጋቸው ትምህርት መሰጠት ያስፈልጋል። ቤተሰቡና ጎረቤቶችንም እንዲያከብሩ ያደርጋቸዋል። አደባባዩ መግቢያ ላይ እንደደረሱ እነርሱን ለማጥመድ የቪያ ቤላ መንገድ ዘግቶ የቆመውንና የፖሊስ መኪና ከርቀት ተመለከቱ።